አላችሁ ወይ? ለምለም ዮሐንስ፣ ቴዎድሮስ አየለ፣ ይትባረክ ከበደ፣ ሰላም ተሾመ። ሰላም ጤና ይስጥልን ተመልካቾቻችን፣ ማምሻችን ጀምሯል። ለሊ ቴዲ፣ ይትቤና ሰላም አብረናችሁ ቆይታ እናደርጋለን። ደስተኛ የሆነ ደስተኛ ስላጨበጨባችሁ አመሰግናለሁ። አንድ ጊዜ ዴኬር ህጻናት ማቆያ ሄደን ሰርተን የለ በቃ አንቀልባን ሲባል ሲያጨበጭቡና ደስተኛ የሆነ የደስታ ስሜት ራሱ ይፈጥራል እኮ አንዳንድ ነገር። ዛሬ ተመልካቾቻችን ስለ ደስታና ስለ ስኬት አከባበራችን፣ ደስታችንን እንዴት ነው የምናጣጥመው፣ ስኬቶቻችንን እንዴት ነው የምናከብረው የሚለውን እንመለከታለን። በጣም ያስገረማችሁ ደስታ አገላለጽ አለ እማትረሱት? ብዙ ይኖራል። አንከረመሲ አረ እንደ ቋንቋውን ራሱ በችለው ደስ ያልኩ ገለጸው። አንከረመሲ ይላል ረጅም ጎሉም ሲያገባው ድምፁ ራሱ በቃ ይይዟል በረጅሙና ትንፋሽ አጡ በቃ የመጨረሻ አየር ስበይ ብለሽ ብትመለሺው አለ አንከረመሲ የጎሉን በቃ ውስጥ ካለ ኳስ አንድ ሁለቴ ላየው ራሱ የሱ ደስታ ገለጻ በጣም ይለያል። ሊሆነ የሚጥም ነገር አለው። ስለ ጎሉ በቃ ግራ ገባው። ጎሉን ሜሲ በዛን ወቅት ላይ ሲያገባ እንግዲህ በቃ ደስታ ግራ ገባው። አተረማመሰውና አንከረመሲ ይቀራል። በጣም ደስ የሚል ደስታ ገለጻ ነው። አፈሩን ገለባ ያርግለትና ደምሴ ዳምጤ በመካከለኛው ምስራቅ አፍሪካ ኢትዮጵያ ለፍጻሜ ደርሳ እንግዲህ 80ዎች ውስጥ አይደለም በቃ ዳኙ ጎሉን ሊመታው ኳሱን ሊመታው የመጨረሻው ፔናልቲ ጭንቀቱ እና እንግዲህ ኳሱን ሆኖ ከሚያስተላልፍበት ክፍል ተመልካች አለ። ከተመልካቹ ቀጥሎ ነው መቼው ያለውና በቃ ከጭንቀቱ ጭንቀት ተሰረጃለች። ህዝቡ ዝም ቢል ጥሩ ነው፣ ዳኙ እንዳይፈራ በቃ አለ አይደል ይሄ የጭንቀት ያንን ሁሉ አምጦ ደግሞ ሲያገባው ጨዋቱ ዳኝ ገላግሌ የኢትዮጵያ ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን አለ አይደል በቃ ይሄ ቅጣምባር የሚያጠፋ ደስታ አለ እኮ አንዳንድ ጊዜ ደስታ ራሱ ያልፍብሽና የሆነ መቆጣጠር አትችይም። ሰይድ ኪያር እና ፍቅር ይልቃል ኢትዮጵያ ከ31 ዓመታት በኋላ ለአፍሪካ ዋንጫ ስታልፍ በቃ የሆነ ሁላችንም በረም ያጣጣምናት ወቅት ነች አይደል? ጎል አግብቶ የተጫዋቹ ብደት አለ፣ የተመልካቹ ብደት አለ፣ ማንም ራሱን መቆጣጠር የማይችልበት ወቅት ነውና የነሱ ይትቤ ደግሞ የስም ይላል እየዞረ እየሳመ ማለት ኢብራሂሞቪች ጎል አስገብቶ ሲል የነሱ ኮሜንታተር ነው የክለቡና እየሄደ ሲያቅፍ የተከበቱት አብሮ ኮሜንታተሮች እየሄደ እያቀፈ ደግሞ አሳሳብ መሰለሽ እንዴ የሆነ እኮ የሰው ጉንጭና ግንባር በመሳብ የሚጎረጉድ ቢሆን እኮ የዛን ብዙ ሰው ወርጉዷል። ደስታ አገላለጽ በቃ ስፖርት ላይ በተለይ ደግሞ በጣም እንትን ይላል። አንዴ ለፒኤስጂ እኔ በጣም አርሰናል ደጋፊ እያለ ነው አላጨበጭብም እያለ ነው እያለ በተለይ አትሌቶች ደግሞ ድል ሲያረጉስ የደስታ እንባ እና አይተናል ብዙ ጊዜ አይደለ? አሁን ከስፖርት ጋር ስናነሳ እነ ኃይሌን ደራርቱ የማይረሳ እኮ ነው። አትሌቲክስ ሲባል ብዙ ጊዜ እንባቸውና ደስታቸውን በዛ የገለጹበትን መንገድ እናስታውሳለን። ሌላው ድንገተኛ ቅጽበቶች በጣም ሰዎች ደስታቸውን ምን እንደሚያደርጉ ግራ የሚገባቸው አጋጣሚዎች አሉ። ለምሳሌ በጣም ረጅም ጊዜ ልጅ ጠብቀው ባለትዳሮች ረጅም ጊዜ ልጅ ጠብቀው ከዛ ያ ደስታ ሲመጣ ያላቸው ሪአክሽን ወይም ምላሽ በጣም ነው የሚያስደነግጠው። ልጅ ሲወለድም እንደዚሁ በተለይ ብዙ ጊዜ አባቶች የቤተሰብ ደስታም እንደዚሁ በተለየ ሁኔታ ይገለጻል። እኔ ደግሞ በጣም ብዙ ጊዜ የማስተውለው የውትድርና የተለያዩ ፊልሞች ላይ አስታውሳለሁ። በቃ ረጅም ጊዜ ከመስክ ላይ ወይም ፊልድ ላይ ቆይተው ሲመለሱ ወላጆች ልጆች አባቶቻቸውን ውትድርና ላይ ያለ አባታቸውን ሰርፕራይዝ ሲያደርጉ ቤተሰብ ሄደው ድንገት ሲገቡ
በጣም የሚያደርጉት ነው የሚጠፋቸው። በቃ አይደለ በር ዘግተው ሁሉ ይሮጣሉ፣ ይደነግጣሉ። እንደገና ብሔራዊ መዝሙር እየዘመሩ ደግሞ ልጆቻቸው በጣም ህፃናት ሄደው ሲነኳቸው አባ ባባ ምናምን ሲሏቸው ያላቸው ስሜት በጣም በቃ ደስታቸውን መቆጣጠር ሲያቅታቸው እንባቸው ላይ ይታያል። በቃ የሚገርም የደስታ ስሜት እዛ ውስጥ እናያለን ብዬ አስባለሁ። በሀገራት ስናየው እንዲያውም ደስታ በጣም ቅርብ የሆኑ ሀገራት ይባላል አይደለ? እነ ፊንላንድ፣ ዴንማርክ ሀገራት ለደስታ ቅርብ ናቸው ይባላል። ያ ምክንያት የሆነው ምን መሰላችሁ? አንደኛው በጣም ሙስና የሌለበት ሀገር ነው ይባላል። ማለት ቁጥሩ በጣም የቀነሰ ነው እና ዜጎቹ በጣም ደስተኛ ናቸው በኑሯቸው፣ በህይወታቸው ደስተኞች ናቸው። ለሙስና የተጋለጠ ዜጋ በጣም ጥቂት ነው ስለሚባል ያ ደስታ ይፈጥርላቸዋል። ሰዎች በኑሯቸው ውስጥ የሰሩትን ገንዘብ ለሚፈልጉት ነገር ነው የሚያውሉት እንጂ ላልተገባ ነገር ስለማይሆን በቃ በደስታ ይኖራሉ ይባላል። ብዙ ምክንያቶች አሉት። በእርግጥ በየአመቱ ሲወጣ እንደዚህ አይነት ዳታዎች ፊንላንድ ከፊት ትቀመጣለች። የአኗኗሪ ኢኮኖሚ ጉዳይ ለ9ኛ ጊዜ ነው አዎ የኢኮኖሚ ጉዳይ እንደዚህ ብዙ ነገሮች ታሳቢ ይደረጋሉና በተለይ ማህበራዊ ህይወታችን በደስታ የሚኖሩ ናቸው እነሱ። አዎ ያ ተገላለጻቸው ግን እንዴት እንደሆነ የምናየው በጣም መሰረታዊ ነው። ያንን አትሞስፌር መኖር ራሱ ደስታሽን እንድትገልጪ አይደለ? ያ በቃ የኮራፕሽን ማያሳስበው ትውልድ ካለ በደስታ ነው የሚኖረው። ብዙ አማራጮችን ያህል ጥቂት ነገር ደስታውን እንዲገልጽ ያደርገዋል። ሰበብ ይፈልጋሉ። በስፖርቱ ጌት ቱጌዘሮች በማዘጋጀት ያን ደስታቸውን የሚገልጹበትን መንገድ ያመቻቻሉ ይባላል። እና አትሞስፌር ሳትናገሩ ከዩኒቨርሲቲ ወደ ቤት መሄድስ ይሄኛውን እንዴ በጣም ድንገት በር ስትከፍቱ በጣም ቤተሰቡ ይደነግጣል። ብዙ ጊዜ ተናግሮ ምናምን አይደል ተማሪ የሚሄደው አልቅሶ ይውጣለት ይባል የለ ሀዘን ሲገጥም እስቲ ተደስቶ የሚውጣለት የሚባሉ አይነት አጋጣሚዎችም ይፈጥራሉ ሀገራት ይባላል። እና አትሞስፌር ከተመቸ ሰዎች ደስታቸው የሚገልጽበት መንገድ የተለያየ ይሆናል። በቃ ያንን ብቻ የተከተሉ ይኖራሉ ይባላል። እና አንዱ ሀገራት ላይ የሚስተዋለው ደስታቸውን ሊገልጹ የሚያደርጓቸው ምክንያቶች ሰፊ ሲሆኑ ነው ይባላል ለማለት ነው። እኔ ከታዘብኩት ደግሞ እሺ ምናልባት የቅርብ ጊዜም ትውስታዎችን በዛው ማንሳት እንችላለን። የደስታ አገላለጽ ላይ ይሄ ማህበራዊ እውነቶች አሁን እንደውም ሽምግልና ሙሉ ሲላክ በጣም በሚገርም ሁኔታ ደስታ ይገለጻል። የጋብቻ ስነ ስርዓት ላይ በጣም ትልቅ ደስታዎችን ይገለጻል እና ልደት ማክበር ላይ በጣም እንደውም ሌላው ዓለም ይሄ ስዊት 60 ስዊት ምናምን እያለ አመቱን እንትን እያለ በጣም ያከብሩታል። እኛ ጋር እየተለመደ የመጣ ይመስለኛልና በጣም ይሄ የሚጋባ ደስታ ታይባቸዋለሽ እና በጣም የደስታ አገላለጾቹ ወደ እንትኖች እየሄዱ ይሄ ማህበራዊ ሁነቶችም ላይ በደንብ እየመጡ ከዛ ደግሞ ያንንም ወደ ማጋራት እየመጣን ነውና እሱን ታዝቤያለሁ እኔ የኔን ደግሞ ቅድም እንዳለችው ይሄ ልጅ ሲወለድ ምናምን ያለሽ ደስታ ስታገቢ ያለሽ ደስታ እነሱ ማህበራዊ ነገሮች ላይ በጣም እንደዚህ ደስታዬን የምገልጽ መስሎኝ አያውቅም ብላችሁ ደስታችሁን የገለጻችሁበት አጋጣሚ አለ? ማሰብ ይጠይቃል። ይሄ ነው ከባዱ። ግን አለቅሳለሁ ብለህ አስበህ ታውቃለህ? አላውቅም። አልቅሳል ግን ደስታን ስትገልጽ ምን ነበረ ገጠመኝ? ልለፋ አታልፎ አልፈዋለሁ። ግን አንዳንድ ጊዜ ይሄ ያላል ምንም ቢፈጠር ለምባ ቅርብ አይደለሁኝም ብለሽ ልታስቢ ትችያለሽ። የሆነ ነገር ቢፈጠር ቀስ ብዬ ማኔጅ አደርገዋለሁ፣ አስተካክለዋለሁ ምናምን። ግን ለካ ውስጥሽ የማታውቂው የራስሽ ተፈጥሮ አለና ያ ጉዳይ ሲከሰት ግን ራስሽን መቆጣጠር እንደማትችም ለካ አታውቂው። ያለሽበትን ቦታ ላታገናዝቢ ትችያለሽ። የሚያስደስትሽን ነገር ያወቅሽበት አጋጣሚ ወይ ትራንስፖርት ላይ ሊሆን ይችላል፣ በርከት ያሉ ሰዎች ሊኖሩ ይችላሉ፣ ብቻ ገበያ መሀልም ሊሆን ይችላል። እንግዲህ እዛ ቦታ ላይ ያልጠበቅሽው የራስሽን ተፈጥሮ ስታዩ ራሱ አስገራሚ ነው። እዛ ቦታ ላይ ራስሽን እያለቀሽ ብታገኝ የሆነ ሰዓት ላይ ቸብ ብታደርጊ እንባሽ ቢወርድ አንቺ ልብ ላትዪው ትችያለሽ። ግን ያንን ያስገደደሽ ደግሞ ደስታሽ ነው። ደስታሽን ያገኘሽበት ብዙ አጋጣሚዎች ሊኖሩ ይችላሉ። ብዙ ምክንያቶች ያንን እንድታደርጊ ደግሞ አስገድደውሻልና ደስታ ራስሽን እንዳትቆጣጠሪ የሚያደርግሽ ብዙ አጋጣሚዎች አሉ። ያለሽበትን ቦታ ረስተሽ ግን ስሜትሽን ደግሞ ሳትፈልጊ ፈንቅሎሽ ይወጣል። እኔ በጣም ብዙ ጊዜ ለሰዎች በመናገር እንዲሆነ እኮ እያልኩ በማስረዳት ያን ደስታዬን በማውራት በመጀመሪያ ደረጃ የምደውልላት ጓደኛ ያለች ቅድሚያ እሷ ጋር ነው የምደውለው። ስሚ እያልኩ
እንዲሆነ በቃ እሺ በቃ እስክትል እስኪ ደክሟት አውርቼ ነው የምገልጸው። እና ደስታዬን በጣም ቶሎ ሼር ማድረግ ነው የምወደው ልልሽ ነው። ምንም ነገር ያጋጥም፣ ለምሳሌ ስራ ስትቀጠሪ ሊሆን ይችላል ያልጠበቅነው ወይም እዚህ ቦታ እሰራለሁ ብለን ያላሰብነው አጋጣሚዎች ሲፈጠሩ በጣም እንደነግጣለን በደስታ ምክንያት አይደል? እኔ እንደሆነ እንደዛ አጋጥሞኛል። አለፍኩ እኮ ፋና ብያለሁ እና አስቤው ስለማላቅ ሌላ ቦታ አስብ ስለነበር እና አንዱ ማጋራት ለሰዎች ነው። በዛ ነው የምገልጸው እኔ ብዙ ጊዜ ለቤተሰብ ለእናቴ ቶሎ መናገር ይቀናኛል። እንደዛ አይነት ልምዶች አሉ። ይሄ ማልቀሱ ምናምን ስለተወራ እንደዚህ ነው እንደ ደስታዬን የምገልጸው ብለህ ራስን ማልጠብቀው ጊዜ ላይ በቃ ፍንቅል አድርጎኝ የወጣ እንትን አለ። ግን በጣም እንደው ያሳቀኝን ወይም ደግሞ በኋላ ሳስበው የሚያስቀኝን አሁንም ሳስበው የሚያስቀኝን ልንገራችሁ። የሆነ የውጭ ፊልም ፕሮዲስ የሚያደርግ አንድ ትልቅ ኩባንያ እዚህ አገር ውስጥ መጣና ፊልም ሊሰራ ነው። ከዛ እኔ ደግሞ ፊልም ለመስራት በቃ ብዙ ነገር አድርጌያለሁ። የተማርኩትም ትምህርት በዛ እንትን እንዲለው መስዋዕትነት ከፍለሃል በቃ። ከዛ ለዛ ውድድር መጀመሪያ ራሱ እና ተወዳደር ሲሉኝ ጓደኞቼ ነበር የገባሁበት። ከዛ በኋላ ሄድኩኝና ተወዳደርኩና ትልልቅም ተዋናዮች ስለነበሩበት አልፈሃል ተብዬ ተነገረኝ። በቃ ሙዳት ተያዙ አልኩ ጓደኞቼ። ኧረ ወደዛ ልፎግሩኝ ምናምን ብዬ እኛን ሸውደ ተብዬ ነው የሄድኩት። ከዛ ልክ እዛ ሲሄድ ቴንክ ዩ ፎር ከሚንግ ብላ አስጨብጠኝ ዋናዋ ፕሮዲሰር። ከዛ እሺ ምናምን አልኩት። የዛን ሰዓት ተቆጣጠሩ። ከዛ ስወጣስ በሰርቪስ ነበረው ያደርሱን ነበረ እስከ ሜክሲኮ እዚህ አዲስ አበባ እንትኑ ድረስ ማለት ነው መሀል የምንበታተንበት። እኔ ግን ትቼ እሱም በእግሬ እና ሰው ሁሉ የሚያቀኝ እስኪመስለኝ ድረስ እያለ እንዴት ልግለጸው ደስታዬን ሰላም ነው እያልኩኝ ያቁኝ እስኪመስለኝ ድረስ በቃ አልኩሽ። በስመ አብ የእሱን እንትን ስሜቴን አሁንም ድረስ ነው ምስቅበት ያን ያሳየሁትን ነገር። ሰው ሁሉ እኮ ዞር ብሎ ሊያይክ ይችላል፣ ጉዳይ አይደለም። ግን የሚገርማችሁ ነገር ፊልሙ ሳይሰራ ተቋረጠ። ማይ ከዚህ በኋላ ነው የልብ ስብራቱን ሰሪስ አንቺ ግን ምንድነው በጣም ደስታ ሲሰማሽ እንዴት ነው የምትገልጪው? እኛም ብቻማ መጠየቅ እኔ ዝም ብዬ ደስ ይለኛል ብዬ ነበር ያሰብኩትና እሺ ማለት እንደ ማንኛውም ሰው ይሄ ነው የተለየ ደስታ አገላለጽ አልነበረኝ። ሰው ግን ደስ ብሎት ሲያለቅስ የምሩን ነው ነበር የምለው። አሁን ደስታ እንዴት ያስለቅሳል ብዬ መከራከር ሰው ነበርኩና ተመርቄ 6 ኪሎ ከዛ አባቴን ፊት ለፊት አየሁት ማለት ነው። እንዴት ልቋቋመው ማለት ሰው መጥቶ እስኪያስቆመኝ ድረስ ማለት ነው። ምንድነው የሚያስለቅስሽ? እንዴት ብዬ እንትን ልበል? በጣም ከባድ ስሜት ነው ያለው። ልክ ፋሚሊሽን ስታይ ብዙ ነገር ነው ከኋላ የሚመጣብሽ። ከዛ ደግሞ ልጄን ሳስመርቅ ደስተኛ የሆነ ያጭ ብሎ ሲያለቅስ ምን ሆነሽ ነው ሰላም እያልኩ ዛሬ ተመረኩኝ ሲባል እና የዛኔ እኔ አልቅሼ ፋሚሊዎቼን ኬጂ ነው አይደል? አሁን እሱ ያስለቅሳል እንዴ? እኔ ፎቶ እያነሳው ጠብ እያለ ነበር ፎቶ እያነሳው ብቻዬን አይደለም። እና እኔ የማለቅስ መስሎኝ በቃ በህይወቴ በደስታ አልቅሳለሁ ብዬ አስቤ አላውቅምና አታቅፌ ቤት እስክደርስ እያልኩ ማለት ነው ሳስበው እምባዬ ይመጣል። ችዬው አውርቻለሁ። አሁን ፕሮግራም እየመራው ነው። እሺ ትንንሽ የሚመስሉ ደስታዎች አጋጥሟቸው አያውቅም? ብዙ ጊዜ እኛ ሰፈር ውሃ የለም እና ግን እሞክራለሁ። በሳምንት አንዴ ምናምን ነው የሚመጣ። ስከፍት ስትወርድ በጣም ነው ደስ የሚለኝ። ቀኑ ሳይሆን በጣም የጠፋ ብር ኪስ ውስጥ ስታገኝ እሱን አታምጪብኝ ሰላም። በእውነት አንዳንድ ጊዜ አለ አይደለ አካውንትሽን ቦርሳሽን ሁሉ ነገርሽ ባዶ ይሆንና እንደ የተረሳም ገንዘብ ሳታስቢ ኪስ ላይ ስታገኝ ያለው ደስታ እሱን በጣም እማረሳው። ይሄ ክረምት ላይ ልብስ አይደርቅልሽማ ድንገት ደርቆ ስታገኝ በጣም ደስ የሚል ማለት ነው። አይወጣም ብለህ ገምተህ እና ደግሞ በጠራራ ፀሐይ በቃ አድርጎሽ ምናምን የሆነ ሰው መጥቶ ጥላ ሲዘረጋልሽ ያለው ደስታ የሆነ ታክሲ በሰልፍ በጣም ያማረረሽ ቦታ ላይ ስትሄጂ ሰልፍ የለም ረዳቱ መጥቶ የት ነህ ሲልሽ
በቃ አንቺ ታክሲ እንግዲህ እዛ ቦታ ላይ በተደጋጋሚ ያተሻል፣ ረጅም ሰልፍ ተሰልፈሻል። ግን ባዶ መኪና መጥቶ ናግባ ሲልስ የሞላ ታክሲ ተብሎ አንድ ሰው ሲባል ነው ወንበር ስታገኝ እኮ እዛ ላይ ነው በጣም። እኔ ግን የብሯ ትንሽ ከምንም አትወዳደርም። የብሯ እኔ ድንገቴ ፈንጠዝያ ስፈጥር በጣም ነው የምወደው። እንደዛ ሰርፕራይዝ ማድረግ በጣም ደስ ይለኛልና ሰዎች በቃ በጣም እኔ ብዙ ዋጋ ያለው የማይመስል ነገር ነው ትንሽ ነው ብለን የምታስበው በቃ ጮቤ ሲያስረግጣቸው በጣም ነው የሚያዝናናኝ እና ያን ነገር መፍጠር ደስ ይለኛል። እና ያንን ሳይ በተለይ አሁን ቢሮ ውስጥ እንደዛ አይነት ቅጽበቶች አጋጥሞኝ ያውቃሉ። እና ልደቱ ሆኖ አንዱ ጓደኛችን በጣም የወደውን አርቲስት አገናኘ ነው እና በቃ እኛ እየተዝናናን እሱ ማናገር አቅቶት እኔና ሰላም በጣም ስንዝናና እንደነበረ በጣም ይሄ ነገር የምር ነው አለ መጀመሪያ። ከዛ በጣም ከመደንገጡ የተነሳ እንደዋወላለን ይሻላል። እንደዚህ አይነት ትንሽ ነው እኮ የሚመስለው። አሁን ለዛ ሰው ግን ዋጋ አለው። ገባ እኛ በአንድ ስልክ ደውለህ ቀላል ነገር ነው የሚመስለው፣ ግን ያን መፍጠር በጣም ደስ የሚል ስሜት ይፈጥራልና ጥቃቅን የሚመስሉ ደስታዎች ውስጥ አንዱ ድንገቴ ፈንጠዝያ መፍጠር ይመስለኛል። ቤትም እንደዚሁ እኮ አይደለ በጣም ድባቡ ያላማራት ሚስት ወይ ከባለቤቷ ጋር ወይ ጥሩ ነገር ስሜት ከሌለ አትሞስፌሩን ቀይሮ በቃ ድግስ አስመስሎ ቤቱን ለዋውጦ ምናምን አድርጎ አዘጋጅቶ መጠበቅ ጥቂት ነገር ይመስላል። ቄጤማ ጎዝጉዞ መጠበቅም ሊሆን ይችላል፣ ግን ጥሩ ነገር ይፈጥራል ቤተሰብ ውስጥና ጥቃቅን የሚመስሉ ነገሮች ውስጥ ማነሳው አንዱ እሱ ነው። በቃ ድንገት የምናደርጋቸው ቀላል የሚመስሉ ነገሮች ብዙ ናቸው ብዬ አስባለሁ። ሰውየው በጣም ሲደሰት ራሱ ትደነግጫለሽ። በጣም ትንሽ ነገር የመሰለችሽ ብዙ ስትሆን፣ አሁን አንቺ በር ዝግ ነው ብለሽ ቤት ስትሄጂ በጣም ከፍቶ ነው ስታገኘው እናት ኖራ ደግሞ ሲሆን በጣም ወደ እኔ ደግሞ ፊልም እንደምወድ ታውቃላችሁ። በተለይ አኒሜሽን ፊልም በጣም ነው የምወደውና ያንን ሳወራው ይሄ የሚጋራ ሰው አለ አይደል? ኮሜዲ ነገሮችን ሳወራ አንደኛው ስለ ራንጎ አሊ ነዲብ አሁን በጣም ተከታታይ ማይንድር ላንጉዌጅ ላይ አሁን አሊ ነዲብ ነበር የምትለኝ እስከሆነ ጊዜ ድረስ እንደዚህ የሆነ ሳወራው የሚጋራኝ ሰው በቃ ሌሊቱን ሙሉ ከአንዱ ጓደኛዬ ጋር ስንስቅ አድረናል። በምን በዚህ ዘ ክሩድስ የሚለው እንዲያረገው እኮ እየተባባልን እንደዚህ አይነት እንትኖች በጣም ነው ደስ የሚሉኝ። ይሄ የሚጋራ ሰው ማሳቅ እነሱን ደስ ሳወራቸው ደስ ካላቸው በቃ እኔ ደስ ይለኛል። ሌላኛው ፈተና ሲራዘም ነው አይደል ደስ የሚለው። ዛሬ የለም ተመልካቾች ደስታዎች ምን ይገጠማችኋል? ሰለሞን ብርሃኑ እባላለሁኝ። ያው እኔ በጣም ጥቃቅን መስለው ግን በጣም ያስደሰቱኝ ብዙ ነገሮች አሉ። አሁን ለምሳሌ አንቺ እንዳነሳሽው ፈተና መራዘም ነው። በእውነት አሁን በቃ ነገ ነው ተብዬ በቃ ምኑን ከምኑ ላደርሰው ከዛ ነገን አልፎ በቃ ሰኞ ወይ ማክሰኞ ሆና ምናምን ስባል በስመ አብ ግን እንኳን አነብም ግን በቃ የሚሰማኝን ደስታ በእውነት መግለጽ አልችልም። በጣም ማለት ነው በጣም ደስ የሚል ነገር አለው። ግቢ ስንሆን ያው ከአንዱ ልብስ ጋዝ ምላ አስቀምጠው ነው ኖርማል ልብስ መቀየር ስንፈልግ ብር ስናገኝ በቃ የሚሰማን ደስታ ያው መግለጽ አይቻልም። በጣም ከባድ ነው። እሺ አስቻለ ተመስገን ይባላል። እኔ በጣም ደስ የሚለኝ በተለይ ከሰዓት ክላስ የለም ስንባል እስማ የምር በጣም ደስ በቃ ከሰዓት ምናምን ክላስ የለም ከተባለ በቃ ከ6 ሰዓት እስከ ሆነ ሰዓት ድረስ ስለምንተኛ ምናምን በደንብ እንተኛለን እና ያ ነገር ትዝ ብሎኝ በጣም ሙቀት ስላለ ነው። በጣም አይ ሙቀቱ ሳይሆን እንዲሁ በቃ ከሰዓት ምክንያት ያስፈልገው ብቻ ከሰዓት መማር እኔ ፐርሰናሊ ደስ አይለኝም። የኔም ብቻ ሳይሆን የብዙ ሰው እንትን ነውና ተማሪ ሆነሽ እኮ ለሊት ስታጠኚ ስለሆነ የምትቆየው የሆነ ሰዓት ማረፍ ትፈልጊያለሽ። ከሰዓት ክላስ የለም ደስ በጣም ነው የሚያስደስተው። በጣም ፕሬዘንቴሽን አቅርቦ መጨረስም አንዱ ነው። እሺ ስሜ ይደነቀዋል እባላለሁኝ። እኔ ደግሞ ብዙን ጊዜ ደስ የሚለኝ ያው ተማሪ ነኝና ብዙን ጊዜ ብር በመጨረስ ሰዓት ልክ ሲቢ የምትለዋ ቴክስት ስትገባልኝ አዎ ያኔ በቃ ቴክስቱን እየደጋገምኩ ነው የማየው። እውነት ይሄ ነገር ግን ተልኮልኝ ነው ምናምን ብዬ ቤተሰቡን ላደውዬ ልካችሁልኝ ነው ብዬ ሁላ እስከማረጋግጥ አላምንምና እቺ ስሜት በደንብ ነው በቃ ተማሪ ሆነሽ እኔ ደግሞ የምናደድበትም አለ። ደሞዝ እየጠበቅ የሆነ የምትጠቀመው ባንክ
ምኞት ይልክልሃል። መልካም ምኞት ወይ ደግሞ አጭበርባሪዎች ምናምን ግን ከላይ የባንኩ ብቻ በአጭሩ ስሙ አለ አይደለ? ፊደሎቹን ያሉት አይደለ? እሱን ነው የምታየው አይደለ? እንትን ባንክ ብር ገባ ብለህ እንትን ከአጭበርባሪዎች ራስዎትን ይጠብቁ። ካንተ ሌላ ደግሞ ሲገባ ያለው ስሜት ቅድም ካለችው ጋር ትልቁ የተረሳ ብር ሲገባ ያበደርከውም ብር ይሁን የስራም ብር ይሁን ሲመጣ ማለት የሚፈጠሩት ደስታዎች ትንንሽ ናቸው። እንትን ላንላቸው ልብ ላንላቸው እንችላለን እና ያ ደስታ ይገባናል ወይ ብለን ላናስብ እንችላለን። አንዳንዴ ግን ያ ደስታ ይገባናል ለኛ የምንገልጽበት መንገድ የምናጣጥብበት የሰዓት እንትን ሊለያይ ይችላል። ደስታ ይፈጠራል ወይንስ ራሱ ነው የሚመጣው? እንትን አይደል ደስታ ለኔ አንቺ ፈልገሽ ብቻ የምታመጪው አይደለም፣ ራሱ አጋጣሚዎች የሚያመጡልሽ ነው። ለምሳሌ ፐርሱት ኦፍ ሃፒነስ የዊል ስሚዝን ፊልም እዚህ ጋር እስቲ እናንሳው። ብዙ መንገዶችን አልፏል፣ ብዙ መከራዎችን ከልጁ ጋር አሳልፏል። አንድ ልጅ ይዞ እናጥላበት አባት ገንዘብ ለማግኘት መከራ እስኪያይ እንግዲህ አይተነዋል አይደለ? ደሙን እስከ መስጠት ድረስ የደረሰ ነው። መጨረሻው ግን ደስታን ለማግኘት ነው፣ ደስታን ፍለጋ ነው። ያንን ሁሉ እያንዳንዷን መከራ አልፎ ከልጁ ጋር ያንን ሁሉ ስቃይ መንገድ ላይ ያሉ ለነዚህ ለድሃ አደሮች ተብሎ የሚዘጋጅ ቦታ ላይ ሄዶ አርፎ በልቶ እዛ ሆኖ በዛ ጨለማ ትንሽዬ ብርሃን ፈልጎ አንብቦ ይሄን ሁሉ የሚያልፈው ደስታን ፍለጋ ነው። ደስታ በዚህ መንገድ አልፈሽ ነው የሚመጣው። ትናንሽ ስኬቶች፣ ትናንሽ ደስታዎች ሊኖሩ ይችላሉ። ደስታ ራሱን የቻለ ድግሪ ያለው ሁሉም ግን አንድ ወጥ ደስታ ነው። ግን ደስታሽን ለማግኘት እንዲሁ በምኑም አይመጣም። የመጨረሻ ቀን ስትመረቂ ትደሰቻለሽ፣ በየአመቱም ትደሰቻለሽ። አንድን የሆነ ፈተና አልፈሽ ወደ ሆነ ፈተና ደግሞ ስትሸጋገሪ ራሱን የቻለ ደስታ አለው። ግን የእድልና የአጋጣሚ ጉዳይ ሆኖ አይደለም ደስታ። ሁሉም ነገር የራሱን መንገድ ይዞ በራሱ መንገድ አልፎ እዛው በተሰራበት ላይ ደርሶ ነው የምታገኘው እንጂ ደስታ አንቺ ስለተመኘሹ አንቺ ስለፈለግሹ ብቻ የሚመጣ አይደለም። ስትለፊበት፣ ስትሰሪበት አንድ የሆነ ነገር ላይ ስትደርሽ የምታገኘው ነው። እና ደስተኛ የሆነ ያጨብጨብ ሲል አስበው ነው የሚያጨብጭው። አይ መፍጠር እንችላለን። ያው ሁሉንም ባንችልም ደስታን መፍጠር እንችላለን ብዬ አስባለሁ። አይ አይደለም፣ ምክንያቱን ማለት ነው። ምክንያቱም መፍጠር እንችላለን። አሁን ቅድም እንዳልነው እንከራከራለን። ቅድም እንዳልነው ጓደኛችንን ዝም ብለን ኬክ ቆርሰን ሰርፕራይዝ ማድረግ እንችል ነበር። ከፍ እናድርገው ብለን በአንድ በሆነም ደረጃ ያንን ነገር አስበን ፈጠር ነው። ለሱም ደስታ ለእኛም ደስታ ሆነ ነው የምልህ። የማንችለው ደግሞ አለ። አሁን የተፈጥሯዊ ነገሩን ከፈጣሪ የሚመጣውን ደስታ እኛም ማንችለው ነው። እሷ በአቅማችን ግን በምንችለው ሁኔታ ግን መፍጠር እንችላለን ብዬ አስባለሁ። በጣም ትንሽ ነገር የሚያስደስታቸው ሳቅ የሚፈጥሩ አሁን ሚዛናችን ይለያያል የምንለው ደስታችን የምናይበት መንገድ እና ይሄ ነገር ያስደስታል እንደ የምንላቸው ጉዳዮችን አንዳንድ ሰው በጣም ያስደስተው ይችላል እና ሁሌ በቃ በጥቃቅን ነገር ስማይል ፈገግታ ፊቱ ላይ የማይለይ ሰው እናገኝ እንችላለን፣ ልናስተውል እንችላለን። ግን ያንን አትሞስፌር ሰዎች መፍጠር ይችላሉ ብዬ አስባለሁ። በጣም የስራ ድባቡ ቢሮ ውስጥ የማይሆን ሲሆን የሆኑ ሰዎች ለምን እንዲህ አይነት ቦታ አንሄድም ወይ ጌት ቱጌዘር ለምን አናዘጋጅም ይሉና በቃ ያንን ስሜት የሚያመጡ ስጦታ ያላቸው ሰዎች አሉ ብዬ አስባለሁኝ። በየትኛውም መንገድ በቤተሰብ ውስጥም በጓደኝነትም ውስጥ የደበረውን ጓደኛህን ደስታ መፍጠር ትችላለህ ብዬ አስባለሁኝ። በቃ ከምን ላውጥ ምንድን ነው የሚወደው እንዴት ማድረግ ደስ ሊለው ይችላል ብለን ከጥቃቅን ነገር ሼር ማድረግ፣ የሚወደው ቦታ መውሰድ፣ የሚወደውን ነገር መስጠት ሊሆን ይችላልና ደስታ ከጥቃቅን ነገር መፍጠር እንችላለን ብዬ ነው የማስበው። ተፈጥሯለህ ወይንስ ይመጣል አንተ ጋር? ድንገትም ሊኖር ይችላል ከሁለት ያልተጠበቀ። አዎ ማለት ቅድም እንዳለችው ይሄ ፈጣሪ ከጤና ጋር ከምናምን ጋር የተያያዘ እንደው ለፈጣሪ እንተዋለን። ግን ሰዎችም ራሱ ድንገቴ እንትን ሊሆን ይችላል። ለምሳሌ ነው የምትወጂው ሰው ዛሬ ይሁን ነገ ሽማግሌ ልካል ንጋባ ይለኛል ብለሽ የምትጠብቂው ሰው ያው ወንድ ስለሆነ በአብዛኛው እንትን የሚለው እሱ ቸልተኛ ሆኖ ደስታሽን ሊያጠፋው ይችላል ወይም የምትፈልጊው ነው። ግን ድንገት ንጋባ የሚለው ጥያቄ ሲመጣ እሱ ነው የፈጠረው ደስታው እና እንትን ሊል ይችላል። ድንገተኛ ነው ባንቺ ላይ አጋጣሚ ተመቻችቶለት ቢሆንስ? ለሽማግሌ ለመላክ አጋጣሚ ተመቻችቶለት ቢሆንስ? አንዳንድ ነጥቦች ከሰዎች ሊሆን ይችላል እንጂ ግን ቅጽበታዊ ነው የሚሆነው።
ልክ አንቺ ያልጠበቅሽው ነው የሚሆንልሽ። ስጨቀጭቅ የነበረው ያበደርሽው ሰው ብር ሳይሰጥሽ በቃ እኔማ ይቅር ለእግዚአብሔር ብዬ ምናምን የእሱን ነገር ብለሽ ትተሽ ድንገት በቸገረሽ ሰዓት ያንን ብር ቢያስገባስ እግዚአብሔር ይስጥህ። አየህ ከደስታ ብዛት ለፈጣሪ ሁሉ እሱን ታመሰግነዋል። ግን እኮ ብርህ ነው የቆየ እንትን ነው ድንገት ይሆናል ማለት ነው። በእንደዚህ አይነት ሁነቶች ደስታ ድንገትም ሊሆን ይችላል። የሁኔታዎች መገጣጠም ነው ደስታ። ደስታ ይፈጥራሉ የሚባሉ ሰዎች ገጥመው ካያውቁ አሉ፣ በደምብ አሉ። ግን ይልሽ እነዚህ አሁን ቤት ውስጥ፣ ቢሮ ውስጥ፣ ሪሌሽንሺፕ ውስጥ የትኛውም ቦታ ልክ እነሱ ሲመጡ እንትኑ ይቀየራል ሁሉም ነገር እና መንፈስ ሲቀየር ይሰማሃል። ደስታን መፍጠር የሚችሉ ሰዎች በተፈጥሮ አሉ ብዬ አስባለሁ። ምን ትላለህ እዚህ ላይ? ግለሰቦች አሉ ደስታን ይፈጥራሉ። እነሱ ሰዎች ግን ዝም ብለው የተሰራባቸው ነገር ስላለኩ ነው ያንን ስሜት ራሳቸው ያበቀሉት። ፈልገው እስቲ እኔ ደስታ መፍጠር ያለብኝ ሰው መሆን እፈልጋለሁ። ማይፈልግ ሰው የለም። ሁላችንም እንፈልጋለን። ግን ያንን ለመሆኑ ደግሞ ያደግሽበት አካባቢ ሊወስንሽ ይችላል፣ ቤተሰብሽ ሊወስንሽ ይችላል፣ የራስሽም ባህሪ ማንነትሽም ሊወስን ይችላል። እንዲሁ ከመሬት ተነስተሽ ልትሆኚ አትችይም። ደስታን ግን የሁኔታዎች መገጣጠም ሊፈጥረው ይችላል። አንቺ ሆን ብለሽ አቅደሽ ምን ብትይም ዝም ብሎ አይደለም የተፈጠረው። አንድ ሰርፕራይዝ ማድረግ የሚወድም ሰው ካለ እሱም ዝም ብሎ አይደለም የተፈጠረው። ያ ስሜቱ ሰዎች ላይ የሚያጋባው ነገር ስላለ ነው። ያ ወደ ኋላ ታሪኩ ሊነበብ ይችላል። ከባህሪው ደስታ ያለምንም ነገር አይመጣም፣ ያለምንም ነገር አይፈጠርም። አሁን የስካንዲኔቪያን ሀገሮች ቅድም ስታነሹ ነበር አይደለም? በገቢ ደረጃ ከፍ ያሉ ናቸው። በገቢ ደረጃ በጣም ከፍ ያሉ ስለሆኑ ያላቸውን ገንዘብ ያላቸውን ሀብት ራሳቸውን በመዝናናት ራሳቸውን በማስደሰት ነው የሚያጠፉት። በፓርቲ ገንዘብ ደስታ ይገዛም ጥያቄ ያለኝ ቴዲ ነው። የማንቸስተር ደጋፊ አይደለ እሱ? አሁን ጨዋታ እያየ ማንቸስተር ምን ይፈርት ጥለህ ነው ልክ ጎል ሲገባ ወይ ደግሞ ሲያሸንፍ የምትጨፍረው? ኢነርጂ ነው። ኢነርጂ እኮ ነው እኮ ያንተ ኢነርጂ ተጋብቶ ያሸንፋል ማለት አይደለም። ክለቡ ፈጥሮልህ ነው። እዛ ያለው ኢነርጂ ነው እኮ ይፈጠራል ማለት እኮ እሱ ነው። እዛ ያለው ኢነርጂ ነው። የሁኔታዎች መገጣጠም። አሁን አንቺ አርሴናል ሲያሸንፍ ብትል ችግር የለውም እቀበላለሁ። ፒኤስጂ ሲያሸንፍ ፒኤስጂ የልጅነቴ እሺ ቆይ ደስታሽን እኮ ዝም ብለሽ ጠዋት ልትነሺ ትችያለሽ። ዛሬ ደስተኛ የመሆን ኢነርጂ አለሽ አይደለ? ከቤትሽ ወጥተሽ እዚህ እስክትደርሺ ድረስ ያንን ኢነርጂሽን ይዘሽ ለመቆየት አንቺ የሚያስፈልግሻል። አንድ ሰንካላ ነገር መንገድ ላይ ሊያጋጥምሽ ይችላል። የሆነ ሰው ደንቃራው ነው ዛሬስ ደስታዬን ምን ሊልብኝ ብለሽ አለ እኮ እድል ባትሰጠው ሰው እንደሱ ሰው አዎ ያ ነው አንቺ ራስሽ የምትሰሪው ነው ማለት ነው። ደስታሽን እንዴት ይዤው ቆያለሁ እንዴት አከርመዋለሁ የሚለውም አንቺ ጋር ነው ያለው እንጂ አሁን ለምሳሌ ደስታሽን እንዲሰብር እድል ከሰጠሽው ኢነርጂሽ አብሮ ፈረሰ ማለት ነው። ስለዚህ የሁኔታዎች መገጣጠም አሳመነሽ? አይ እንደው ነገር ኧረ ዛሬ እኮ ሊሳካልኝ ኧረ ዛሬ ይፈጠራል፣ ደስታ ይፈጠራል ብዬ በሰውኛ ይፈጠራል፣ አይሞትም። ደስታችንን ስናከብር ደስታችንን ስናጣጥም የሚሰጡ አስተያየቶች አሉ ካስተዋላችሁ። ለዚህ ምሳሌ አድርጌ የማነሳው ታዋቂ ቲክቶከር ነች ማህደር፣ ስሟን እንትን ካልተሳሳትኩ ሽምግልና ተላከላት። ሽምግልና በጣም ደስ በሚል መልኩ ከወዳጆቿ ጋር ሆነ አከበረችው። ከስር ኮሜንት ላይ የተሰጡትን ብታያቸው እንዳለ አሉታዊ ናቸው እና ሳያቸው ሰው ደስታውን ማጣጣም አይችልም ወይ? እቺ ልጅ በቃ ደስታዋ ነው እና የእሷ ላይም ብቻ አይደለም ሌሎቹም ተምረው ተመርቀው ውጤታቸውን በዚህ መጠን ተመርቄ እንደዚህ ሆኜ ምናምን ሲሉ የህይወታቸውን ስኬት ሰዎች ሲያከብሩ ከስር ሁሌ ያስተያየታል። ምን ታካብዳለህ? እንደዚህ ስታደርግ የመጀመሪያ ነው ብርቅ ሆኖ ነው። ቴዲ ዛሬ በጊዜ መጥቶ አንተ ደስ ይልሃል? ምክንያቶች አሉ ብዙ ማለት ነው። ምን ታዘባችሁ እናንተ እንደዚህ አይነት ጉዳይ ላይ? ደስታዎቻችንን በህይወት የምናገኛቸውን ስኬቶች ስናከብር ስናጣጥም ሙሉ ሰው እኩል የእናንተን ደስታ ይጋራል? ሙሉ ሰው መሆን አይጠበቅበትም። በእርግጥ ግን እንዴት ነው የምትታዘቡት ነገር ደስታን ማጣጣምና ስኬት ማጣጣም ላይ? በተለይ በቅርብ ብዙ ሰዎች ልብ ያሉት በተለይ ደግሞ ሶሻል ሚዲያ ለሚጠቀሙት ዋንጫ የበላ ቡድን ካለ በጣም ደስተኛ ይሆናል።
አደባባይ ወጥቶ እኛ ሀገር ላይ የዛን ቀን ተመልክተናል አይደለ? ህዝቡ በቃ ደስ አለው፣ ጨፈረ፣ ምን አለ። ግን ብሶት ይላል እውነቱን ነው። ግን በሌላው ጎራ ያሉ ኳስ ፖለቲካ የሆነባቸው አሉ። በደንብ ሰለብሬት ያላደረግናቸው ብዙ ድሎች አሉ እኮ እና በጣም በደንብ ሰለብሬት አድርገን ደግሞ እውነት ለመናገር አልወጣልንም። እኔ አሁን የኢትዮጵያ እጥፋት የተቀየረበትን ብዙ ነገሮች በጥቂቱ ወይ በትንሹ አክብረዷል። ለምሳሌ ህዳሴ ግድቡን እስቲ እናንሳ። ኢትዮጵያ ለሺህ ዘመናት አልቻለችው፣ ግን አንድ ወቅት ላይ የተነሳ ትውልድ እስካሁን ድረስ ቀጠለው። ብዙ ፈተና፣ ብዙ ውጣ ውረድ፣ በዓለም አቀፍ የነበሩ ጫናዎችን የውሃ ጉዳይን በሴኩሪቲ ካውንስሉ ቀርቦ ከአንድም ስቴ እስከ መወያየት አገርን ጫና ውስጥ ለመክተት ለመገንባት እንኳን ምንም ብድር እንዳታገኝ ተደርጎ በብዙ ፈተና ውስጥ እንድታልፍ ተደርጎ ግን ይህ ትውልድ አለፈና ሰራው። ይህንን በጣም ከፍ አድርገን ሰለብሬት ማድረግ ያለብን ደስታችን ነው፣ ትልቅ ደስታችን ነው። ኢትዮጵያ በዓለም አቀፍ ደረጃ ብዙ ስኬቶችን አግኝታለች አይደለ? እነዛ ስኬቶችንስ ምን ያህል አክብረናል? በሀገር አቀፍ ደረጃ ብዙ ያሳካናቸው ተማሪ እየቀለበን እያስተማርን እኮ ነው አይደለ? ተማሪ ትምህርት ቤት መጥቶ ለመማር ሳይበላ ከቤቱ ከወጣ በጣም ከባድ ነው አይደለ? ክፍል ውስጥ ገብቶ ብዙ ውጤቱም ላይ ጫነው አለ። ክፍል ውስጥም ገብቶ ማንቀላፋት። በዚህ ኢትዮጵያ ተሸለመች። ሰለብሬት አድርገናል። በዚህ ደስታችንን ገልጸናል። ምክንያቱም የስንት ሺህ ሰው ጓዳ እኮ ነው ይሄ። እናት አባት ስራ አጥተዋል፣ ግን በዚህ ስራ አግኝተዋል። ልጆቻቸውን አብልተዋል፣ አጠጥተዋል። ልጆቻቸው ለውጤት እየበቁላቸው ነው አይደለ? ይሄንን ሰለብሬት ሲደረግ ብዙ ትችቶች ይነሳሉ። ይሄንን ምን ያህል ሰለብሬት አድርገናል ብቻ እኮ ደግሞ አይደለም። ሰለብሬት ልታደርጊ ስትይ ደግሞ ኔጌቲቭ ኢነርጂዎች አሉ። መቼም ኔጌቲቭ ኢነርጂ ደግሞ እንደ ባክቴሪያ ራሱ የሚያበዛ ነገር ነው በቀላሉና በሀገር አቀፍ ደረጃ ትልቅ ያመጣናቸው ብዙ ገድሎች አሉ። ገድሎቻችንን ተናግረን ሳይወጣልን ግን ደግሞ በዚህኛው እንትን አለ አሉታዊ የሆነ እምቅ ኢነርጂ የሚለቁብህ። ያኛውን እኮ ይዘህ መቀጠል ትችላለህ ስትፈልግ፣ ይሄኛው እዚህ ጋር የሚጠፋውን ብዙ ልትናገር ትችላለህ። ግን ሰለብሬት አድርገነው ሳይወጣልን የሚያጣጥሉብን አሉ። ይሄ ደግሞ ሌላ ራሱን የቻለ ትልቅ ፈተና ነው። ኔጌቲቭ ኢነርጂ ሲል አንድ ባልደረባችን የአይሲቲ አካባቢ የሚሰራ ያው ገለጻው ምናምን በዛው ስለሆነ ኔጌቲቭ ኢነርጂ በብዙ ቴራባይት እንደሚይዝ ታውቃለህ አለ። በጣም ደስታው ግን በኪሎ ባይት ናቸው አለ። ቶሎ ተደሰታለህ ወዲያው። ኔጌቲቭ ኢነርጂ ግን በጣም ብዙ ጊዜ ጭንቅላትን ይዛል፣ ብዙ ቦታም ይይዝብሃል። እግዚአብሔር ይስጥ። ዛሬ ታሪክ ተስማማ ለሁለተኛ ጊዜ። ግን ለሀዘን ቅርብ ነን መሰለኝ አሁን ሳስበው ብዙ ጊዜና ሰዎች ሲደሰቱ ከልክ አለፈ ምን አለ ምናምን ሲያዘን ግን ሰዎች ሀዘኑን እንደዚህ ያን ያህል እጅ ያደርጉታል ብለሽ አስበሽ አታውቂም? እንዴት እንደዚህ ያዘና ይባላል? ተበረታቻለሽ። ያውም አልቅሶ ይወጣለት እኮ የሚባለው በቃ ሀዘን በቃ ስሜቱ እንዳይጎዳ ነው። ደስታው ውስጥ ለምን ይታፈል? እንደፈለገው ይደሰት እንጂ ሰው አይደል? እንደዛ ብለን የማሰብ እንትናችን ትንሽ የጥናት ቢጠይቅም ግን እንደው ዝም ብለን ስናስተውለው አሁን የማህደር እንዲያውም በደንብ አልጨፈርኩም እያለች ነበር እኮ። በቃ ማን ይጎዳል አለማየት ነው በቃ። ለምን ጀጅ እናደርጋለን የሚለው ነገር ሁሌ ይነሳል እና የሰዎች ደስታ በኳስም ይገለጻል። አሁን በቅርቡ የነበረው የፕሪሚየር ሊግ ዋንጫ አርሴናል ሲያሸንፍ የነበረው እዚህ ከተማችን ውስጥ የነበረው ደስታ ቴዲ እውነት ነው ላንሳ ቅር አይበልም እና የነበረው ደስታ ታስታውሱታላችሁ። ከተማው በአንድ እግሩ ነበር የቆመው ማታ በተለይ እና የሀገሪቱ እንዲህ በሆነችበት ሰዓት እንዲህ በሆነበት ሰዓት ሰዎች አሁን ያልነው ኔጌቲቭ ኢነርጂ ከደስታው ጋር ይወዳደራል። ይገርመኛል። ሌላ ኢሹ ነው እሱ። ትውልዱን ሌላ መንገድ ነው ይሄ። አዎ ይሄ ትውልድ በቃ የት ደረሰ ይባላል። በጣም ይገርማል። በጣም ሰበብ እየፈለገ መደሰት ነው እንጂ ያለበት። እንዲያውም የአሁኑ ትውልድ የሶሻል ሚዲያ ትውልድ ለመደሰትም ለማዘንም ቅርብ ነው። ጥቂት ነገር ነው ሴሌብሬት የሚያደርገውም የሚያዝነውም ጥቂት ነገር ነውና ይሄንን የሚተነፍስበትን እድል ማግኘቱ እንደውም ሊበረታታ ነው የሚገባው ብዬ አስባለሁ። የሚያሰባስበው አንድ የሚያደርገው አሁን የተለያዩ ኮንሰርቶች ምናምን እስከ ማዘጋጀት ድረስ የተደረሰው እኮ በቃ ጌት ቱጌዘር አብሮ መሆንን ሰዎች በዚህ ሰበብ ስላደረጉት ነውና በቃ ይፈረጃል። እንዴት እንደዚህ ይደረጋል? ትውልዱ እንደዚህ ሆኗል ይባላል እና ሰዎች አስተያየት እና ነቀፋቸውን ምንም በማይጎዳቸው ነገር ላይ እናደርጋለን አብዛኞቻችን እና
እኔ እዛ ደጋፊ እዛ ኳስ ክለብ ደጋፊዎች እንደዛ በመደሰታቸው ምንም ሊቀንስብኝ የሚችል አይመስለኝም። ይሄንን እናንሳ። አሁን ለደስታ ከመቼ ጀምሮ ነው ይባላል ወይ? ምንም ድንገት ደስታቸውን የገለጹ ሰዎች እናያለናል። አትሌቲክሱ ላይ ኳሱ ላይ ምንም ላይ ሊሆን ይችላል። የሆነ ቀን ተደሰተ ማየት የጀመርከው ቴዲ ትባላለህ። ለመደሰት ዛሬ ጀምርስ ሁሌ የምትስቀዋ ጓደኛችንስ አልቀሰሽ ግን ታውቂያለሽ ትባላለች። እና እንደው ለሊ ካለችው ጋር ማለት ነው ኬንያ የሆነ ነገር ከሰሞኑ ፕሪሚየር ሊጉን አርሰናል አነሳ። በጣም ደስታው ፈንጠዝያው ላይ ደረሰ አይደለ? ከዛ በስንተኛው ጊዜ የኬንያ ናይሮቢ ላይ የማንቸስተር ዩናይትድ የማንቸስተር ሲቲ የጎረቤታችን ማለት ነው የቼልሲ ደጋፊዎች ተሰበሰቡ። ትልቅ ፕሮግራም አዘግ ደስታቸውን ገለጹ። ለምን ታውቃላችሁ? ፒኤስጂ ዋንጫ ስለበላ ደስታቸውን ፈጠሩ ነው ምን ደስታ ፈጠሩ። ይሄ ነው በሰው ሀዘን ላይ መደሰት ነው ምንድነው የሚባለው? ምቀኝነት። የሚገርምሽ ነገር ግን ዲፋይን እናደርገው የመቀኛ ደስታው ይባላል። የለም ይሄ ትክክል አይደለም። መሰረቱ የፈረሰ ነው። መነሻው ምቀኝነት ስለሆነ ግን ያው ደስታ ይሄ የምንለው የመሰባሰቡ የፈጠረው ነገር እኮ ይሄ ግን ተመልካች የተወጋ ይሁን እያለ በሀገራችን እኮ ትልቅ ነገርን ትኩረትን ሳብ አይደል? ያ ደስታ አገላለጽ ያ መሰባሰብ ይኸው ዓለምን ወደኛ እንዲዞር እያደረገ ነው። በሌሎች ነገር ያዞር ነው፣ በስፖርቱም ማዞር ነው። አሁን የአርሰናል የክለቦች ቴሌቪዥን የሚባለው መጣ። ይኸው ደስታችንን እኮ ተጋራ። አሁን አውሮፓውያኖች እዚህ የአርሰናል ደጋፊ ብዙ እንዳለ አዩልን ማለት ነው። ያ ደግሞ ክለቡ እውቅና በሰጠሽ ቁጥር ከዚህ ወጣቶችን የመውሰድም እድል ይሰጣል እንደማለት ነው። ብዙ ትርጉም አለው። ግን ወደ ማህበራዊ እንትኑም ስንመጣ የጋብቻውም ላይ ሽማግሌ ተላከልኝ ብላ ደስታዋን የገለጸችው ልጅም ላይ ሌላውም ጉዳይ ላይ እንደው ተደስተው ይውጣላቸው ለምን አይባልም? እንኳን እዚህ ደግሶ ብሎ በደንብ ለሰው ማሳየት ይቅርና ጨረቃ ላይ ለምን አይሄዱም ደስታቸውን ለማውጣት? ቴንክ ዩ ይትባረክ ማለት ደስ ብሎኝ አንዳንዴ እንፈራለን ሰው ምን ይለናል ብለን እንዴ እኔ ከደገፍኩት ክለብ ይሁን እኔ ደስታዬ ነው ብዬ ባስቀመጥኩት ነገር ላይ እንደፈለግኩ ብደሰት የሰውን ድንበር እስካልጣስኩ ለምሳሌ በደስታዬ መግለጫ ብዬ ሙዚቃ እስከ ጥግ ድረስ ከፍቼ የሰውን ሰላም ካልነሳው የሰው መኪና እስካልደበደብ መንገድ ይዘጋልኝ ብዬ መንገድ አዘግቼ ሌላውን እስካላስተጓጉል እንደ ፒኤስጂ ደጋፊዎች ፓሪስን ካላቃጠልኩ ለምን ደስታዬ ገደብ እንዲኖረው ይፈልጋል ነው ማለት ይሄ ሞራልን የሰውን ካልነካው ማህበራዊ ጉዳይን ሌላውንም ካልነካው በስተቀር እኔ ደስታዬን ጨረቃ ላይ ወጥቼ ልግለጸው የትም ሄጄ ልግለጸው ከተቻለ አብሮ መደሰት ነው። ካልተቻለ ግን ለምን ትደሰታለህ እንዴ? እኔ ስንጥር አገኘው ብዬ ብደሰትስ መብቴ ነው። ያለኔ ደስታ ነው ካልኩ እና ደግሞ የሰዎች የደስታ አገላለጽ ደግሞ አንድ አይነት መሆን አይጠበቅበትም አይደለም እንዴ? አንዳንዱ ኳስ አይቶ ዋው በቃ ደስ ይላል አሸነፈ ብሎ ቤቱ ሊገባ ይችላል። አንዳንዱ በቃ ሰው እንዲያቅልህ ያውን አውልቆ እንዲያረገበ ለአንዳንዱ ስራ መቀጠር ወይም አዲስ ስራ ማግኘት በጣም ሊያስፈነጥዘው ይችላል። ለአንዳንዱ ደግሞ ወይ ጉድ እድሜ ማተር ያደርጋል። በእርግጠኝነት እዚህ ላይ ማንሳት ያለብን ደስታ አገላለጻችን ላይ የቆየን እድሜያችን እየገፋ ሲሄድ በቃ አዎ ልክ ነው እያልሽ ልትሄጂ የምትችይበት እድል አለ። እንደዛ ካላልሽም የመተቸት እድል አለ። እና እንደየሰው ተፈጥሮ እንደሚያይበት ነገሩን እንደሚያይበት አይኑ ከለክሎታል እንደተባልኩት ማለት ነው። ኳስ እያየሁ አርሰናል ላይ ሲገባ ወንድ አታብዬ ሳይ ምን ያንከለክሎታል አለች። እና በጣም የደስታ አገላለጽ በማንም መፈረጃ አለበት ብዬ አላስብም። የሰዎች ድንበር እስካጣሱ ድረስ ይሄ ከታዘብነው እንግዲህ ይሄ ሁሉ ትዝብታችን ደስታ ልካለው በፍጹም የለው ለቀም አደረኩት አይደል? እንዳይቀድሙኝ እኮ ነው። ምንም ያሰመርሽለት ነገር የለም። ይሄንን ነገር በልክ የምትባዩ ሰው ስትነኪ ነው። እኔ ባለኝ ድንበር እስቲ ራሴን ላስደስት። አሁን ለምን ያንከለክሎታል ያለኝ እኮ አልፌ ነው መስመሬ አይደለ? ስለዚህ እኔ በማንኛውም መንገድ ላይ ራሴን ደስተኛ ሊያደርገኝ በሚችልበት መንገድ ላይ የራሴ ድንበር አለችኝ እኮ እኔ ራሱ ማላስነካው። ግን ደስታ ገደብ ሊኖረው የሚችለው
ሰዎች የራሳቸው የሆነ ብለው ያሰመሩት ገደብ አለ። እዛ ጋር ስትሄጂ ነው ሰው ፊት ላይ ሄደሽ ብትጮይ፣ ሰውን ወደ ማብሸቅ ብትገቢ፣ የሰውን ስሜት ሊነካ የሚችል ነገር ብታደርጊ ደስታሽ አንቺ ትክክለኛ ደስታ አይደለም። ስለዚህ ገደብ አለው ማለት ነው። እኔ ደስታው ለራሴ እኮ የለም። ራሴን መቆጣጠር ከቻልኩኝ ምንም ገደብ አያስፈልገኝም። ራሴን ስትቆጣጠረው ልክ እያበጀሁለት ነው። ግን ሰው ጋር ሄጄ ከነካውኝ የኔ ደስታ ሰውን እየረበሸ ነው። ስለዚህ መስመር አለው ደስታ። ያቺ ነች ልክ ማለት ነው። ገደብማ ልክማ አለው አለው። እስቲ ልኩን ንገሪኝ። አሁን ቅድም ያነሳ ነው በልክ ግለጪ ደስታሽን በልክ አድርጊው። አዎ ይባላል ብዙ ጊዜ አይደለም። ግን ልኩ የትኛው ነው? ልኩ የትኛው ይሄ ነው የምንለው የምናሰምረው አይደለም። ካላሰመርኩት ታዲያ ልኩ እንዴት አገኛሽው? አሁን እኮ አልከው ራስህ መለስከው እኮ ሰዎች ጋር እስካልደረሰ ድረስ እዛ ልክ ያ ልክ ነው ማለት ነው ማለት ሰው ጋር አለመድረስ ልኳ ናት ማለት ነው። ይሄ ነው እኔ ከዛ ነው የምረዳው። ሰው ጋር ባህልሽ ጋር የሆነ ነገር ጋር ምናምን ገደቦች ናቸው እነዚህ አጥሮች አሉት ማለት ነው። ልኩ ግን አገላለጹ ሰውን ላይ ነካ ይችላል። አገላለጹ ጋር እኮ ነው አሁን እኔ የሚልሽ አገላለጹ ጋር ነው ስህተት ሊኖር የሚችለው። አሁን ቅድም ያነሳነው ሶሻል ሚዲያ ላይ ያለ አይደለ? በቃ ደስታ ነው እንደፈለገ ማንም መሆን ይችላል፣ መብቱ ነው። ምንም አይነት ግን የኔ የደስታ አገላለጼ ራሴ ጋር ባለው ደግሞ ሲያስደስተኝ በጣም ልክ ነው። ያነሳ የሶሻል ሚዲያው ላይ አሁን ተብሎ እንዲህ ያሉ ኔጌቲቭ ኢነርጂዎች አሉ። ሰው አልነካም፣ ራስ ጋር የቀረ ነገር ነው አይደለ? ግን ደግሞ የኔ አገላለጽ ለምሳሌ እኮ በኳስ አነሳ ነው አይደለ እንዴ? የኔ አገላለጽ ከተማ የሚያስረብሽ ከሆነ ልክ አይደለም። የኔ አገላለጽ የሰው መኪና ካስደበደበ ልክ አይደለም። የኔ አገላለጽ ጎረቤት እንዳይተኛ ካደረገ ልክ አይደለም። አንዳንድ ጊዜ እንመለከታለን አይደል? እኛ ሀገር ሰርግ ነው ተብሎ መንገድ ይዘጋል። ሰርግ ነው ተብሎ የውስጥ መንገድ በለው አስፋልት በለው ይዘጋል። ሙዚቃው ከመጠን በላይ ብቻ አይደለም፣ ሌሊትም እኩለ ሌሊትም እስኪነጋጋ ድረስ ልትሰሚ ትችያለሽ። ይሄ አገላለጹ ነው። ሰርጉ እኮ ደስታው ነው። ግን አገላለጹ ያቺ መስመር ስታልፍ ነው ስህተት የሚሆነውና ተስማምተናል። ደስታችሁ ነው ደስታችን ብሎ ግን ደስ ይበላችሁ። ዛሬ ግን በመዝሙር ማህበረሰብ አለ። ለምሳሌ ድንኳን መተላለፊያ ላይ ድንኳን ዘጋ የምንለው ሰው ወይም የሰረገ ወይ የሆነ ድግስ ያደረገ ሰው ደስታው ነው ለዛሬ ይደሰት ብለህ ትችለዋለህ። እንደዚህ አይነት እኮ አለን እኮ ድንበር ምናስተናግድ ሳኩን አለፈ አይደለ? ሳምንት አሁን ለቅሶ እኮ እንትን ሲጣል ለምሳሌ እንደው ወይ ከደስታ ውጪ ስንራሱ 3 ቀን ይቆያል አይደል? ድንኳን መንገድ ተዘጋት ወይ በመሀል ታልፊያለሽ ወይ በሌላ መንገድ ትሄጃለሽ። ሀዘን ላይ ነው ይጽናና ነው የምትይው። ደስታውም ሲሆን እንደዛው ደስታ ላይ ነው። በማግስቱ መልስ አለኝ ብሎ ቢጠልም በቃ ይደግስ ትላለህ። እንትን ሲልብህም ሙዚቃውም ከፍ ብሎ ሲጨፍር ስትሰማ ለአንድ ቀን እኮ ደስታው ነው ትላለህ። ግን ከሽንኩርት ከተፋውና ከሽንኩርት መላጡ ከተጀመረ ደግሞ ቀን ይቆጠራል አይደል? ገደብ የግድ ካላመናችሁልኝ አልኩት። አስማምተናል እኮ ወደኛ መጣል እኮ ቴዲ አንተ መጣል ወደኛ። ዛሬ እግዚአብሔር ይስጥልኝ። በጣም ደስ ያለን ጊዜ፣ በጣም ስቀን የዋልን ጊዜ ምናምን እንድንፈራ እንሆናለን። አረ ምንድነው ዛሬ ሳቃ በዛን ምንድነው በጣም እንትን የሆነ ነገር የሚመጣብን አይነት ይመስለናል። በበቂ መጠን ስኬቶቻችንን አክብረናል ወይ? እንደ ግልም እንደ ሀገርም ቅድም ቴዲ ሲያነሳቸው የነበሩ ነገሮች አሉ። አንዳንድ የስፖርት ውድድሮች ላይ መሳተፍ ሀገራት እንደ ትልቅ እድል ነው የሚያነሱት። ሜዳሊያ ያገኙም አላገኙም መሳተፉን ብቻ ማለት ነው። እኛ አግኝተንም አንዳንዴ ደስተኛ ላንሆን እንችላለን። ካላገኘን እንደ አፍሪካ ውስጥ እንደሚኖር ሀገር አቺቭ ያደረግናቸው በጣም ብዙ ነገሮች አሉ። በግለሰብ ህይወት ውስጥ ራሱ ውሰዱት። አንዳንዱ ቀድሞ ብዙ ነገሮችን ያሳካል ያሰበውን ስኬት እንደየሰው ስለሚለያይና ያንን ነገር ለማክበር ስንሞክር ደስታችንን ልክ ልናከብር የሚይዘን ነገር የለም ወይ? እንደሚባለው እንዳየናቸው ነገሮች ሌላ ሀገር ብለን እንደጠቀስ ነው ሌሎች ጓደኞቻችንም አብሮ አደጎቻችንም ሊሆኑ ይችላሉ። የተወሰነ ውስንነት አላያችሁ? በጣም እንፈራለን እኮ አይደለ? ይሄ የሚሰጡንን አስተያየት እንፈራለን። እንደ ግለሰብ ካየን በጣም ብዙ አለ እኮ በቃ በጣም ላፊ ስቃይ ስታይ
በቃ ውስጥሽ ላይ ስለተጋባ ዛሬ ምንድነው በጣም ደስታ ይበዛ ምን ሊያደርገኝ ይሆን ትያለሽ አይደለ? አንቺ ላይ ስለተጋባ ነው ያ ፍራቸው የሆነ ነገር ሊገጥመኝ ይችላል ብለሽ ነው። ግን ስቀሽ ከጀመርሽ ስቆ መጀመርን ማግኘት ማለት ጸጋ እኮ ነው። በጠዋት ብትቀጥይበት ደግሞ በጣም ደስ የሚል ነገር ነው። ግን አስተያየቶችን እንፈራለን። አሁን በተለይ እውነት ለመናገር ከሶሻል ሚዲያው እኛ ውስጥ እዛ ውስጥ በተን ነው ወይስ እኛ ከዛ ተዋስን? በጣም ግራ የሚገባሽ ነገር ነው። ሶሻል ሚዲያ ላይ ስትገቢ ተመልከቺ፣ አንድ ጉዳይ ላይ የሚሰጡ ግብረ መልሶች 100 ቢሆኑ ከ100 ምን ያህሉ አሉታዊ መልእክት አላቸው። በጣም አምሮብሽ ቢሆን ያቺ አንዷን ነጥብ ነው የምትፈለገው። ከተናገርሽው ወርቅ ንግግሮች መካከል አንዷ ግድፈትሽ ነው የምትፈለገው። ከሚያማምሩ መልእክቶችሽ መካከል የሆነች የተሰናከለችዋን አንዷን ማውጣት ነው የሚፈለገው። ይሄ አሉታዊ ኃይል እየተጋባ ነው የመጣው። ከየት ሶሻል ሚዲያው ሰጥቶ ሊሆን ወይ ደግሞ እኛ ለሶሻል ሚዲያው ተጠቃሚ ሰጥተን ግራም ይገባሽ ነገር አለ። ግን አስተያየቶችን መፍራት ይሄ ትንሽ ደስታሽን የማጉደል ነገር እኛ እንደ ማህበረሰብ እንደ ህዝብ ስናድግ ትንሽ ጭምትነት ድብቅ ማለት ኧረ በልክ አድርጊው መባል እንደዛ የሆንን ማደጋችን በጣም ሴሌብሬት እንዳናረግ ወይም ደስታችንን ስኬታችንን በደንብ እንዳናጣጥመው የሚያደርገን ይመስለኛል። እንግዲህ የመጣንበት አይደለ? አሁን ያለው ትውልድ ይገርመኛል በጣም በቃ በጣም ነው ስሜቱን በቀላሉ የሚገልጸውም የሚያወጣው እና ዘንድሮ አሁን ያስደስታል የምትለው ነገር ለሰው ትልቅ ነገር ሊሆን ይችላል እና ያ የመጣንበት መንገድ ለአብዛኞቻችን ወይም እንደ ህዝብ ኔጌቲቭ ላይ ብቻ ማተኮር ይህም ጥናት የሚጠይቅ ነው። እንደው እኔ የታዘብኩትን ነው። እንደዛ አይነት ነገሮች ይስተዋላሉ ብዬ አስባለሁ። ግን ደስታ በጣም ትርፉ ብዙ ነው ብዬ ነው የማስበው። አንደኛ ይጋባል ለሰው ስኬቶችን ሴሌብሬት ማድረግ ወይም ማወጅ ለሌላ ነገር አሁን እንደ ሀገር የህዳሴው ግድብ ተጠናቀቀ እኮ ተብሎ ማክበር ብቻ ሳይሆን ለሌላ ነገር ያነሳሳል አይደል? የሆነ ስኬት ያንን አፕሩቭ ማድረግ ወይም በቃ መሸለም ራስን ማብቃት ወይም ይሄን አሳክቻለሁ ተጋሩኝ ደስታዬን ማለት ሌላ ነገርም መስራት እችላለሁ። ስለዚህ አብራችሁኝ ሁኑ ማለትም ጭምር አለው። ለሌላ መቀጠል ነው በነገር የሆነች ነገር ላይ ተካርገሽ ለመቆም አይደለም። አዎ ትርፉ በጣም ብዙ ነው ብዬ አስባለሁ። በህይወታችንም በረከት ይስባል ይባላል። በቃ አመስጋኝ ሰው የሚደሰት ሰው ብዙ ነገር ይከተለዋል ይባላል። ደስ ያለው ሰው ይዘምር አይደለም በመንፈሳዊ የሚባለው። ስለዚህ የሚያመሰግን ሰው በቃ ብዙ ነገር ከኋላው ይመጣል፣ በረከት ይበዛለታል ይባላል እና ትርፉን ማሰብ ጥሩ ነገር ነው ብዬ አስባለሁ። ግን እንደመጣንበት መንገድ ግን ኔጌቲቭን ሀዘኑን በልክ አድርጉት ማለቱን እናበዛለን። በትንሽ ገደብ አድርጊው ቀስ ብለሽ ምናምን አይነት ነገር ነው የሚባለው አይደል? አስተያየቶችን ፍራቻ ሲል እንደውም ያስታወሰኝ ደበቅ በልን ነው ደስታና ስኬት ላይ ብዙ ልታይት ላይ ነው አትበይ አይነት ነገር አለ። እንደገና ደግሞ በጣም ማስተውለው ወይም ደግሞ እኔም የምታዘበው ምናልባት ባለማወቅም በማወቅም ሊሆን ይችላል የሚደረገው ስትደሰቺ አንቺ እንደዚህ እዚህ እንትን የሆነ አንቺ ደስታሽን እንደዚህ ትገልጫለሽ እንዴ ሚልሽ ሰው ማለት ለምን አሁን ቀደም ያለውን ለምሳሌ የህዳሴ ግድብ ሰይድ ይሄው አሳካ ነው ምናምን ስትል እንዴ እዚህ ጋር እንዲህ የሆነን አንተ በዚህ መልኩ ትገልጻለህ? ማጣጣም አልችልም እንዴ ደስታ በለበስከው ልብስ ኮሜንት አለ በነገራችን ላይ ልደቴ ዛሬ እንደዚህ ነው ምናምን አንቺ እዚህ የተራበ ያለ ልደቴ ትያለሽ እንዴ ደስታዬን ላጣጥምበት እንጂ ምትይበት ብዙ አይነት መልእክቶች ይመጡልሻል። የሆነ ነገር ላንቺ ደስታዬ ነው ብለሽ ያስቀመጥሽው ነገር በቃ ደስታሽ ነው። ስለዚህ እንትን አለ ማለት እኔን ካላስደሰተኝ ለምን ትደሰቻለሽ አይነት መልእክቶችን ታያለሽ። ይሄ ግን ሲባል ለምሳሌ አሁን ኮመን ጉዳዮች አሉ። እነዚህ ኮሜንቶች ከግል ጋር የሚያያዙ ናቸው ብዬ አስባለሁ። አንዳንዴ ግን እንደ ሀገር የሆነ ጉዳይ ውስጥ ሆነን አደጋዎች ተከስተው ያውቃሉ አይደለ? የተፈጥሮ አደጋዎች፣ ሰው ሰራሽ አደጋዎች ተከስተው ብሔራዊ ሀዘን ቀን ታውጆ እነዚህን ደስታዎች ፐብሊክ ላይ ለማውጣት ትሳቀቃለህ። ምክንያቱም ታውጇል። ግን ዛሬ በቃ የሆነ ሀገር ሄጄ ደስ ብሎኝ ምናምን ብለሽ ባልተገናኘ ጉዳይ ደስታሽን ስታጋሪ የሚመጡትን ነገር ላይ ይሄንን ነገር ያነሳ ነው እንጂ ሁሉም እንደ ማህበረሰብ የምንስማማባቸው ደስተኛ ሆነን የማንታይባቸው ጉዳዮች አሉ። ከዛ ውጪ ባሉት ጉዳዮች ላይ ነው እነዚህን ነገር ያነሳ ናቸው።
ዛሬ ሬስቶራንት ሄጄ ይሄን በልቼ ይሄ ሁሉ ሰው እኔ ይሄን ይኖራል። ግን ይሄ ሰው ያንን ሳያስብ ነው ወይ እየኖረ ሊያስበው ይችላል። ግን ደስታዬን ባጋራ ሌላ ሰው ሊደሰት ይችላል። ከዩንታንም ጋር አያይዘናል አይደል? ከዚህ በፊት ግን ሰዎች ሲደሰቱ ደስተኛ ሆኗል ብለን ለምን አንቀበልላቸውም ነው? ካልቻልን ዝም ማለት ግን ይሄ ደስተኛ የሆነ ማህበረሰብ ደስተኛ የሆነ ህዝብ የሚስበው ብዙ ነገር አለ። እስቲ ሰርቪስ የሚሰጥበት ቦታ ላይ ሂጂ፣ ፊቱን ጭፍግግ አድርጎ መጥቶ ያን ሰርቪስ የሚሰጥሽና ፊቱን ፈካ አድርጎ ደስ ያለው ስማይል የሆነ በቃ ሳቁ ምኑ የሚያምር ሰው ሲያስተናግድሽ ትለያያለሽ። ደስተኛ ሆነሽ እዛ ቦታ ላይ ደግመሽ መሄድ እንትን አለው። እስቲ ዓለም አቀፍ ተጽዕኖ ፈጣሪው የሆኑ ሰዎች ኢትዮጵያ ውስጥ በቅርብ ጊዜ መጥተዋል። አሾን ስፒድን ማስታወስ እንችላለን፣ ዲላይም እሱንም ማስታወስ እንችላለን። ደስተኛ ሆኖ ነው የሄዱት ከኢትዮጵያ። ለምን? ደስታን ስለሰጠናቸው። በእያንዳንዷ መንገድ ላይ ደስታ 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 የሚያገኙበትን ነገር የመሰከሩትም ኢትዮጵያውያን ደስተኞች ናቸው። የነሱ ደስታ ደግሞ ሰው ላይ የሚጋባ ነው። ያን ደስታ ፍለጋም ይመጣል። ደስታ አንቺ ላይ አስረሹ ካስቀመጥሽማ ዋጋ የለውም። ለሰው ማጋራት አለብሽ። እኛ ሀገር ይሄ ደስታን የመስጠት ስለልኝ አጋራሽው ባህል ነው። ደስታ ባህል ነው። ሰርግም እኮ የደስታው አንድ መገለጫ ነው። ደስታዬን ተካፈሉኝ ነው። አዎ አንዳንዱ ጋር ገጠር ስትወጪ እኮ ወጣ ስትይ ሴት ልጅ ስትወለድ ወንድ እልል ይባላል፣ ይተኮሳል አይደለ? አስተያየት ከሆነ ብዙ አለ። ወጣ ወጣ ያለች ማሽላ አንድ ብሎ ፋንድ ብሎ እንጭፍ ትባያለሽ። እሱ ጉዳይ አይደለም። ዋናው ግን ሰለብሬት ማድረግ ያለብሽም በልኩ በመጠኑ ደስተኛ የሆነ ያጨብጭብ። ተመልካቾቻችን የዛሬው ውይይታችን ደስታና ስኬትን ማክበር ላይ የተመለከተ ነበረ። ማምሻችን ተጠናቋል። ደህና ሁኑ።